በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ዘዘወትር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ እማጸናለሁ። የዓለም ገዥ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን ሰማዕትነት አክሊል እንቀዳጅ ዘንድ ተድላ ደስታ ካለበት ገነት አስገቡን። ኃጢአታችንን በይቅርታ ቃል ደምስሳችሁ ነፍሳችንን ከሚቃወሟት አጋንንት አድኗት። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን እንጠራ ዘንድ ከወደቅንበት አንሱን፣ በቸርነታችሁም ከሩቅ ጥቀሱን። ከቀትር ጋኔን ከድንገተኛ መጋኛ ተጠብቁን ዘንድ እንማጸናለን። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንድናፈራና ከአንደበታችንም የጸሎት እሸት እናበረክትላችሁ ዘንድ በልቦናችን እርሻ ላይ መልካሙን ፍሬ ትዘሩ ዘንድ እንማጸናለን። አብ ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ የሚጋፉንን ይጋፋቸው ዘንድ የሚቃወሙንንም እንዲቃወማቸውና ፈርዖንን በነቢዩ በሙሴ ምክንያት እንዳሰጠመው ያሰጥማቸው ዘንድ በእናንተ እንማጸናለን። አብ ወልድ መንፈስ ቅዱስ ሆይ በአርያም ባለው ጽርሐ መንግሥታችሁ እንማጸናለን። ስለ ዕዝራና ሄኖክም ሲባል ገነትን ስለጎበኛችሁ እኛ ባሪያዎቻችሁንም በቸርነት ጎብኙን። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ተአምራትን ያደረገና ኮከበ ክብር የተባለ የሰማዕታት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ላይ ለመፍረድ በልዳ ሀገር የተሰበሰቡትን 70 ነገሥታትን ደምስሰው እንዳጠፏቸው የእኛንም ጠላቶች ይደመስሱልን ዘንድ እንማጸናለን። ጠላቶቻችን የሆኑ ሁሉ በመለኮታዊ ሰይፍ ይጨፍጨፉ። ነበልባላዊ በሚሆን ቃላችሁ በስልጣናችሁ ይንደዱ፣ ይቃጠሉ። በሲኦል የጨለማ አዘቅት ውስጥ ይዝቀጡ ወይንም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜም ከልባቸው አይጥፋ። ጠላቶቻችን እኛ ከምድረ ገጽ እንድንጠፋ በፈለጉ ጊዜ እነርሱን ራሳቸውን እንደ ቃየልና ይሁዳ በዱርና በበረሃ በታትኗቸው ሲቅበዘበዙ የሚኖሩ አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶቻችንንም የጨርቅ መቀነቻ አስታጥቋቸውና ሲያለቅሱ ይኖሩ። በእኛም ላይ ጥፋትን እንዳያመጡብን ጥልቅ በሆነ በእሳት ባሕር አስጥሟቸው። አሁንም እነሆ ጠላቶቻችን በእሾህና በአሜኬላ በተታታ ወጥመድ ውስጥ ይግቡ። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ለእኛ ለባሪያዎቻችሁ ፍጹም ይቅርታን ታደርጉልን ዘንድ እንማጸናለን። ጠላቶቻችን ግን በፊታችሁ ከፍርሃት በስተቀር በፍጹም ደስታን አያገኙ። ወንጀለኞች እንደሚታሰሩ እጅ እግራቸውን በእሳት ሰንሰለት ሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነርሱንም የመከራ ጨለማ ይክበባቸው። ጠላቶቻችንን በውሾች ማደሪያ ያሳድሯቸው። የምታስፈራዋን ያችን የእሳት ባሕር አታሻግሯቸው። በእሳት ቀስት ፍላጻ ነደፏቸው። ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምሕረት ዝናብ ጠላ ይውረድላቸው። የሕይወት ቃላት መልሱላቸው። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ጽንዕት በሆነች መለኮታዊ እጃችሁ ተባርኩንና መላእክትም ሙሉ በክንፋቸው በእኛ ላይ የረቡ ዘንድ እንማጸናለን። ነፍሳችን ወይንም ሰውነታችን በእናንተ ዘንድ የተጠማችውን እንዳትገኝ ከአራቱ አፍላጋት በሚፈስ ውሃ አርኳት አጠጧት። ነፍሳችን ወይንም ሰውነታችን በፊታችሁ የተራበችውን እንዳትገኝ የሕይወት ኅብስትን መግቧት። የነፍስና የሥጋ ገዥ አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እናቀርብላችሁ ዘንድ ጾምና ጸሎት ወዳድ እንድታደርጉን እንማጸናለን። ከነቢያትና ከሐዋርያት ጋር መኖሪያችንን በገነት አድርጉልን። ከዕለተ ኪት ከዘመነ መንሱት ሰውሩን። እኔ በደለኛ የምሆን አገልጋያችሁ ከድንገተኛ ሞት እድን ዘንድ ልዩ ሦስት በሚሆን ስማችሁ እንማጸናለን። እኔ በደለኛ የምሆን አገልጋያችሁ እንዲሁም ይህን ጸሎት የሚከታተሉት ሁሉ ከድንገተኛ ሞት እንድን ዘንድ ልዩ ሦስት በሚሆን ስማችሁ እንማጸናለን። ነፍስንና ሥጋችንን ማደራ እናስጠብቃለን። በዚያም ጊዜ ምሕረት ይደረግልን፣ አሜን። ዳግመኛም በሁሉ ላይ ሥልጣን ባለው በእግዚአብሔር አብ ስም ዕውቀትን በሚገልጽ በልጁ በኢየሱስ ክርስቶስና ያዘኑትን የሚያረጋጋ እውነተኛ አዳኝ በሚሆን በመንፈስ ቅዱስ ስም እንማጸናለን። በአካል ሦስት ሲሆን በመለኮት ግን አንድ አምላክ በሚሆን እንማጸናለን። በየጊዜውና በየሰዓቱ እንግዳ ለሚሆነውና ለማይጠገበው በአብ በወልድ በመንፈስ ቅዱስ ፍቅር እንማጸናለን። በማይጠፋ በማያረጅና በማያልፍ በአብ በወልድ በመንፈስ ቅዱስ አነዋወር እንማጸናለን። ተነግሮ በማያልቅ በአብ በወልድ በመንፈስ ቅዱስ የጌትነት ምስጋና እንማጸናለን። ዓለሙን ሁሉ ለይኩን ብሎ በአንዲት ቃል በፈጠረ በአብ በወልድ በመንፈስ ቅዱስ አምላካዊ ጥበብ እንማጸናለን።
በግልጽና በስውር ያለውን ዓለም በሙሉ ባጸና በአብ በወልድ በመንፈስ ቅዱስ አምላካዊ ኃይል እንማጸናለን። ለመግደልና ለማዳን በሚችል በአብ በወልድ በመንፈስ ቅዱስ አምላካዊ ፍርድ እንማጸናለን። ከምድረ ገጽ ጸብን፣ ክርክርን በሚሽር በሚያጠፋ በሚደመስስ በአብ በወልድ በመንፈስ ቅዱስ አምላካዊ ቃል እንማጸናለን። እጅግ በሚያስፈራና ነፍስና ሥጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ አምላካዊ መንግሥት ወይንም ሥልጣን እንማጸናለን። እጅግ በሚያስፈራና ነፍስና ሥጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ ግርማ እንማጸናለን። ከአፉ በሚወጣ የእሳት ሰይፍ የጠላትን ወጥመድ አሽክላ የሚቆራርጥ በመለኮተ አብ ወወልድ ወመንፈስ ቅዱስ እንማጸናለን። አሌፍ ቤት ጋሜል ዳሌት ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ሬስ ሳን ታው በሚባሉ በአብ በወልድ በመንፈስ ቅዱስ ስም እያመንን አቤቱ አምላካችን ሆይ ልመናችን ወደ አንተ ትቀርብ ዘንድ እንማጸናለን። የመምጣቱ ዜና በነቢያት አንደበት በተነገረና ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እንማጸናለን። ዳግመኛም በማየ ዮርዳኖስ በተጠመቀውና የጌትነቱ ክብር በደብረ ታቦር በተገለጸው አምላክ እንማጸናለን። አገሩ ኢየሩሳሌም ሰማያዊት ተብላ በምትጠራውና ማደሪያውን በአርያም መሰወሪያውንም የእሳት መጋረጃ ባደረገ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንማጸናለን። በለበሰው ሥጋ በተሰቀለበት በመካነ ስቅለቱ በቀራንዮ በመካነ መቃብሩ በጎልጎታ ከሙታን ተለይቶ በሦስተኛው ቀን በመነሳቱ በ40ኛው ቀን ወደ ሰማይ በማድረጉና ይህን ዓለም ለማሳለፍ ዳግመኛ በመምጣቱ እንማጸናለን። ለአዳምና ለልጆቹ ለዘሩም ሁሉ መድኃኒት ይሆን ዘንድ ከሰማይ በወረደ በቅዱስ ሥጋውና በክቡር ደሙ እንማጸናለን። በዚህ ሁሉ በተጠሩትና ባልተጠሩት አምላካዊና የመማፀኛ ስሞች እናንተ ርኩሳን አጋንንት፣ እኩያንና መሰሪያን ሰብአዊ ፍጥረቶች በሙሉ በየጊዜውና በየሰዓቱ የእግዚአብሔር አገልጋዩ ከመሆን ከእኔ እንደዚሁም ይህን ጸሎት ከሚከታተሉት በጸሎት እንድናስባቸው ከሚጠይቁን ከሁላችንም እንዳትቀርቡ የተወገዛችሁ ሆኖ እስከ ዘላለሙ ድረስ አሜን። የአምላካችንና የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን አሜን። ተቀዳሚ ተከታይ የሌለው የአብ የባሕርይ አንድ ልጅ የሚሆን እግዚአብሔር ወልድም ይክበር ይመስገን አሜን። የአብና የወልድ የባሕርይ ሕይወታቸው የሚሆን እግዚአብሔር መንፈስ ቅዱስም ይክበር ይመስገን አሜን። አብ የባሕርይ አምላክ ነው፣ የጌትነቱም ዙፋን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባሕርይ አምላክ ነው፣ የጌትነቱም ዙፋን ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስም የባሕርይ አምላክ ነው፣ የጌትነቱም ዙፋን ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ የጌትነት ዙፋን ላይ የአካል ሦስትነትና የመለኮት አንድነት እንዳለ እናምናለን። ለማይጠቃለል ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሦስትነት ምስጋና ይገባል። የዝርውነት ባሕርይ ለሌለው ለሥላሴ ሐሳብ ምስጋና ይገባል። ለማይመረመር ለሥላሴ አነዋወር ምስጋና ይገባል። ሰማይና ምድር ለማይወስኑት ለአካለ ሥላሴ ምስጋና ይገባል። ተመራምረው ለማይደረስበት ለሥላሴ ቅድምና ምስጋና ይገባል። እልፈቱ ላጤ ለሌለበት ለሥላሴ መንግሥት ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልገው ለማይስማማው ለሥላሴ ስም ምስጋና ይገባል። ከፍጹም የገጽ ሦስትነት ወደ ሁለተኝነት ገጽ ዝቅ ለማይል የገጽ ሦስትነት ምስጋና ይገባል። ለማይወሰን ለሥላሴ ቸርነት ምስጋና ይገባል። ልዩ ሦስት ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በልዩ የነደ እሳት ነጸብራቅ ለተከበረችና ሁሉ በሁሉ ሙሉ ለሆነች ሥላሴነት ምስጋና ይገባል። ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ዘቀዳሚት ሰንበት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ በእውነት አሜን። ሰማይና ምድርን በውስጣቸውም ያሉትን ሁሉ የፈጠረ እግዚአብሔር ይመስገን። ችሎታ ያለው አሸናፊ ሰጭና ይቅር ባይ የዋህ አስቀድሞ የነበረ ለዘላለምም የሚኖር የሚሳነው ነገር የሌለ እርሱ ነው። አቤቱ በደላችንንና ኃጢአታችንን ይቅር ትል ዘንድ በኃያልነትህና በአስፈሪነትህ በመንግሥትህና በገናንነትህ እንማልድሃለን። አቤቱ ልዕልትና ንጽሕት በሆነች ክንድ ጠብቀን፣ ሰውነታችንን ለመግደልም ሆነ ለማዳን በሕማምና በችግር ሁሉ የምታሳምማትና የምትፈውሳትም አንተ ነህና
አቤቱ በፈጸምነው በደል ሁሉ በድለናልና ይቅር በለን፣ ኃጢአታችንንም አቃልልን። አቤቱ ከምንፈራው ነገር ሁሉ ጠብቀን አድነንም፣ ፈቃድህን ለመፈጸም ወደ በጎ ነገር ምራን። ሰይጣንና ወገኖችንም ሁሉ ከእኛ ርቃቸው፣ በግርማህና በገናንነትህ ከባለሥልጣን ቁጣ አድነን። አቤቱ የወንድም ፍቅር ስጠን፣ በችግራችንም ጊዜ እርዳን። አንተን ተስፋ አድርገናልና ፍጹም እምነታችንም በአንተ ላይ ነው። ለዘላለሙ ለአንተ ምስጋና ይገባሃል። ስለ እኛ ወይንም ለእኛ አራያ ይሆነን ዘንድ በሰውነቱ 40 ቀንና 40 ሌሊት ለጾመ የመለኮት ፍቅር ሰላም ላለው በዘባነ ኪሩብ ላይ የሚቀመጥ እርሱ በሰውነቱ በአህያ ግልገል ጀርባ ለተቀመጠ የመለኮት ፍቅር ሰላም ላለው ሰማይ ዙፋኑ ምድርም የእግሩ መረገጫ ሲሆን በትሕትና የደቀ መዛሙርቱን እግር ላጠበ የመለኮት ፍቅር ሰላም ላለው አመፀኛዎችን የሚያቃጥል የማይዳሰስ እሳት የእሳትን ልሳን በስልጣን ወይንም በመለኮቱ ያሰረ እርሱ እኛን ከሞት ማሰሪያ ይፈታን ዘንድ በሰውነቱ ታሰረ። መጠምጠሚያው የእሳት መጎናጸፊያውም የመባረክት ነጸብራቅ የሆነ እርሱ በሰውነቱ ቀይ ግምጃ ለበሰ። እኛ ክብረ መንግሥቱን ያጎናጽፈን ዘንድ የሕይወት አክሊልና የራስ ወርቅ መድኃኒት ያቀዳጀን ዘንድ በራሱ ላይ የእሾህ አክሊል ለተቀዳጀ የመለኮት ፍቅር ሰላም እላለሁ። እልፍ አእላፋት ብዙ ብዙ የሚሆኑ እሳታውያን መላእክት የሰማይና የምድር ንጉሥ የሚሆን በእርሱ ዙሪያ የሚቆሙ እርሱ በሰውነቱ በጲላጦስ አደባባይ ለቆመ የመለኮት ፍቅር ሰላም ላለው ድንግል ማርያምን መርጦ ማደሪያውን ያደረገ የብርሃናት ብርሃናቸው ለማየት የማይቻል ረቂቅ እሳት ለሚሆን የመለኮት ፍቅር ሰላም ላለው በገጹ ነጸብራቅ የሙሴ ፊት የበራ እርሱ በነቢዩ ጀርባዬን ለግርፋት ጉንጮቼን ለጽፋት ሰጠው ተብሎ የተነገረውን ለመፈጸም ለእኛ ሲል በሰውነቱ ፊቱን ተጸፋ ወይንም በጥፊ ተመታ፣ ጀርባውንም ተገረፈ። የሰው እጅ የማይዳስሰው አስፈሪ የአርያም ግለት መቅደሱን ከብርሃናት ለሠራ የመለኮት ፍቅር ሰላም ላለው ስለ እኛ የድንግል ማርያምን ሥጋ ለብሶ የመንግሥት ወራሾች ያደርገን ዘንድ በሸንበቆ በትረ ራሱን ተመታ። ወንዞችንና ባሕሮችን የውሃዎችን ምንጮች ሁሉ ለፈጠረ የመለኮት ፍቅር ሰላም ላለው ያለ ዋጋ የተጠሙትን የሚያረካ እርሱ የሕይወት ምንጭ ሲሆን በነቢዩ በዳዊት አንደበት በመብሌ ላይ ሐሞትን ቀላቀሉበት፣ በመጠጤም ውስጥ መጻጻን ወይንም መራራን ጨመሩበት ተብሎ የተነገረውን ይፈጽም ዘንድ በሰውነቱ ለደረሰበት የውሃ ጥም ከከርቤ ጋር የተቀላቀለ መራራ ሐሞትን አጠጡት። ፍጹም የሆነ የትሕትናን በር ለእኛ የከፍትልን ወይንም ያሳየን ዘንድ ሲሰድቡት ያልተሳደበ መከራን ሲያደርሱበት ያልተቀየመ ለመለኮት ፍቅር ሰላም ላለው ጠለ ምራቁን ቀብቶ የዕውር ዓይን ያበራ እርሱ አይሁድ ርኩስ ምራቃቸውን በፊቱ ላይ ሲተፉበት ለታገሰ የመለኮት ፍቅር ሰላም ላለው በወገኖቻችን ላይ አድራ የነበረችውን መርገም ያጠፋልን ዘንድ የኦሪትን መርገም ተሸክሞ በመስቀል ላይ ለተሰቀለ የመለኮት ፍቅር ሰላም ላለው እኛን ከበደል ተገዥነት ነፃ ያወጣን ዘንድ ቅዱሳት እግሮቹንና ማህያዊት እጆቹን በብረት ለተሸነከረ የመለኮት ፍቅር ሰላም ላለው ጎኑን በጦር ተወግቶ ንጹሕ ደምና ውሃ ላፈሰሰልን የመለኮት ፍቅር ሰላም ላለው እንደ ሰው በሰውነቱ ሞተ፣ ተቀበረ። ሕያው እንደመሆኑ የወይን ስካር እንደተወው ኃይለኛ ሰው በመለኮቱ ለተነሳ የመለኮት ፍቅር ሰላም ላለው ሰውነቱን በመለኮቱ እያጸና ይህን ሁሉ ሕማማተ መስቀል በፈቃዱ ለተቀበለ የመለኮት ፍቅር ሰላም ላለው መለኮት ግን አልታመመም፣ ሰውነቱን በሁሉም ነገር አጸናው እንጂ። ያለ መጉደል ያለ መጨመር የመለኮትን ከትስብእት ጋር አንድ መሆን እናምናለን። ከድንግል ማርያም በነሳው ሥጋ ሕማምን፣ ሞቱን፣ መሰቀሉን፣ መነሳቱን፣ ወደ ሰማይ ማድረጉንና ከአባቱ ጋር ባለመለየት በአብ ቀኝ መቀመጡን እናምናለን። አነዋወሩ በወለደው በእግዚአብሔር አብ ቀኝ አስቀድሞ የነበረ ነውና። ዳግመኛም ከአብና ከመንፈስ ቅዱስ ጋር ባለ አስፈሪ በሆነ የጌትነቱ ግርማ መምጣቱን እናምናለን። በፍጥረት ሁሉ አንደበት እርሱ በፍጹም ምስጋና መመስገን ይገባዋል ለዘላለሙ በእውነት። የእኛም ፍጹም እምነታችን ይህ ነው። ኃጥእ እንኳን ብንሆን የሥላሴን አምልኮት አንተውም ወይንም አንክድም። ጻድቅም ብንሆን እምነታችንን በሥላሴ ሃይማኖት እናጸናለን። ዳግመኛም በዚህ ዓለም በሕይወት በምንኖርበት ጊዜ ሁሉ በሥላሴ ሃይማኖት ጸንተን እንኖራለን። በቅድስት ሥላሴ ትእዛዝ ከዚህ ከኃላፊው ዓለም ብንጠራ እንኳን ከያዝነው ሃይማኖታችን ጋር ከስሉስ ቅዱስ ዘንድ ደርሰን በፊታቸው እንቆማለን። ዘማዊም ብንሆን ሥላሴን በማመን ራሳችንን ለካህን እናስመረምራለን። በኃጢአት ጭቃ ብንተዳደፍ በሥላሴ የቸርነት ባሕር እንታጠባለን። ከሃዲ ወይንም ሐሰተኛ ብንሆንም እምነታችን በሥላሴ ነው። ኃጢአት በመሥራት ብንታመም የሞታችን ቀንበር ሥላሴ ናቸው። ከሰው ወገን ማንም ቢሆን የሥላሴን ፍቅር ሊያስተውን የሚችል የለም። በሥላሴ ልቦናችንን እናጸናለን። ሥላሴ የሃይማኖታችን ምልክት ነው። ከሥላሴ በስተቀር ኃይል ወይንም አሸናፊነት የለንም። ያለ ሥላሴ ፈቃድ የመዳን ተስፋ የለንም። እኔ ኃጥኡና በደለኛው እንዲሁም ይህን ጸሎት የሚከታተሉት በዚህ በሥላሴ መለኮት ነፍስና ሥጋችንን እናማጽናለን።
ኃጥኡን ማጽደቅ የሥላሴ ሥልጣን ነው። በደለኛውን መቀደስ፣ እርኩሱን ማንጻት የሥላሴ ሥልጣን ነው። በሰማይና በምድር በየብስና በባህር ለሥላሴ አገልግሎት ምስጋና ይገባል። ስውርና ግልጽ በሆነው ፍጡር ሁሉ ላይ ሥልጣን ላለው ለሥላሴ መንግሥት ፍጹም መገዛትና ማገልገል ይገባል ለዘላለሙ አሜን። ለእመቤታችን መድኃኒት ለምትሆን ለአምላክ እናት ለማርያም ምስጋና ይገባል። ኃይል መድኃኒት ለሚሆን ለክርስቶስ መስቀልም ምስጋና ይገባል። ለአባቱ አንድ የሚሆን ወልድን ለወለደ ለእግዚአብሔር አብ ምስጋና ይገባል። እውቀትን የሚገልጽ የአብ አንድ ልጅ የሚሆን ለእግዚአብሔር ወልድ ምስጋና ይገባል። ያዘኑትን ለሚያረጋጋ ለቅዱስ መንፈስ ጰራቅሊጦስም ምስጋና ይገባል። አብ በአነዋወሩ አምላክ ሲሆን መንበሩም ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድም በአነዋወሩ አምላክ ሲሆን መንበሩም ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስም በአነዋወሩ አምላክ ሲሆን መንበሩም ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ ዙፋን ያለመከፋፈል ወይንም ልዩነት ሳይኖር በአንድ መለኮት ሦስት አካል እንዳለ እናምናለን። ልዩነት ለማይኖርበት አንድነት ምስጋና ይገባል። ለሁለት ለማይከፈል ለመለኮት ሦስትነት ምስጋና ይገባል። ለማይበታተን ለመለኮት አንድነት ምስጋና ይገባል። በፈቃድ ለማይለይ ለሥላሴ ልቦና ምስጋና ይገባል። የሰማይ ምጥቀት የምድር ስፋት ለማይወስነው የሥላሴ አካል ምስጋና ይገባል። ለማይታወቅ ለሥላሴ ጥንታዊነት ምስጋና ይገባል። ከሦስትነት ወደ ሁለተኝነት ዝቅ ለማይል የሥላሴ ሦስትነት ምስጋና ይገባል። ከሦስትነት ወደ አራተኝነት ከፍ ለማይል የሥላሴ ሦስትነት ምስጋና ይገባል። ፍጻሜ ለሌለው ለሥላሴ መንግሥት ምስጋና ይገባል። ከጥፋት ለሚያድን ለሥላሴ ቸርነት ምስጋና ይገባል። ተነግሮ ለማያልቅ ለሥላሴ ቸርነት ምስጋና ይገባል። ልብን ለሚያስደስት ሕሊናን ለሚያነቃቃ ለሥላሴ ምስጋና ይገባል። አብ ወልድ መንፈስ ቅዱስ በሁሉ የመላሽ ናት። ሥላሴ በነጸብራቅ የተከበበ ነው። ኤሎሄ ኤሎሄ በማለት ለሥላሴ ምስጋና ይገባል። ልዩ ቅዱስ ሦስት ሆይ እኔ አገልጋያችሁን እንዲሁም ይህን ጸሎት የተከታተሉትን በጸሎት እንድናስባቸውም የጠየቁንን ሁላችንንም ከሥጋና ከነፍስ መከራ አድኑን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብ የወልድ የመንፈስ ቅዱስ ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከእኔ እንደዚሁም ይህን ጸሎት ከሚከታተሉት በጸሎት እንድናስባቸውም ከጠየቁን በአሜነ በረከት ከሚሳተፉትም ጋር ይሁንና ሥላሴ ያደረጉት ተአምር ይህ ነው። በጽርዕ ግሪክ ሀገር ከልጅነቱ ጀምሮ በዝሙት ፍቅር የተነደፈ አንድ ሰው ነበር። የእግዚአብሔርንም ሕግ ፈጽሞ አያውቅም ነበር። ከዕለታት በአንደኛው ቀን አንዲት የመኮንን ልጅ ወደ እርሱ እንዲህ ስትል ላከችበት። ወንድሜ ሆይ ፈጥነ ወደ እኔና ስለ ችግር ብዛት በልብ ያሰብከውን ሁሉ ፈጽምልሃለሁና አለችው። ሰውየውም በችኮላ ወደ እርሷ ሄዶ በመማለድ እንዲህ ሲል ጠየቃት። እነሆ እኔ የመጣሁት ከአንቺ ጋር ለመገናኘት ነው አላት። እነሆ የፊትሽ ደም ግባት ያነጋገርሽ ቅልጥፍና ማርኮኛልና። እርሷም ለምን እንደዚህ ትለኛለህ? ጥሩ ሥራ አይደለምና አለችው። ወንድሜ ሆይ እኔ የጠራው የችግርህን ወሬ ስለሰማሁኝ በጌቶቼ በሥላሴ ስም ካለኝ ገንዘብ ምጽዋት ልሰጥ ነበር። ስለምን ነገር አንተ በከንቱ ውዳሴ አነጋገርን ታሰማምራለህ? ከዘማዊ ሰው ጉሮሮ ወተት ይፈልቃል፣ ከከንፈሩም የማር ወለላ ጠብ ይላልና። ስለዚህም አንተ ዘማዊ ሰው እንዴት ነፍሴን በኃጢአት ባህር ልታሰጥማት ወደድክ? አለችው። ከዚህም በኋላ ውድ እህቴ ሆይ የለመንኩሽን ሁሉ ትፈጽሚልኝ ዘንድ ጠይቅሻለሁ፣ እግዚአብሔር እንደ መጽዋት አድርጎ ይቆጥርልሻልና አላት። ዳግመኛም ውድ እመቤት ሆይ በዚህ አይነቱ ግብር ወይንም ነገር ስሞት ጥቂት እንኳ ያሳዝንሽምን? አላት። ሴትየዋም ወንድሜ ሆይ ከተወለድኩኝ ጀምሮ ሰው ምግብና መጠጥ ባለማግኘት ይሞታል እንጂ የዝሙት ሥራ በማጣት የሞተ ሰው አላየሁም አለችው። ዳግመኛም መልካሟ እመቤት ሆይ ከአንቺ ዘንድ አፍሬ እንዳልመለስና የዝሙት ሥራ በማጣት ነፍሴ ከመውጣቷ በፊት በፈጠሩሽ በሥላሴ ስም በአንድንተኛ ዘንድ እለምንሻለሁ አላት። ሴትየዋም ከእኔ ጋር የዝሙት ሥራ ከምትሠራ ይልቅ ነፍስ ከሥጋ ብትለይ ይሻልሃል፣ እነሆ በዚህ የተነሳ ወደ መንግሥተ ሰማያት ትገባለህና አለችው። ይህም ሰውዬ የዝሙት ሥራ ከሠራው በኋላ ወደ ቄስ ወይንም ወደ ካህን ሄጄ ንስሐዬን እቀበላለሁ አላት። አንተ ዘማዊ ከቄስ ዘንድ ከመድረስ በፊት ምን እንደሚያገኝ ታውቃለህን? ምናልባት በድንገት ሥላሴ ቢጠሩክ ወይንም ብትሞት በፊታቸው ቆመህ ምን ትመልሳለህ? አለችው። ሰውየውም ይህን ነገር ሰምቶ መልካሟ እመቤት ሆይ ጥሩ ምክርን መከርሽኝ፣ እነሆ ማሕየው የሚሆን ቃልሽንና መንፈሳዊ የሆነ ምክርሽን ተቀብያለሁ አላት። ይህንንም ካለ በኋላ ወደ አገሩ ተመልሶ ሄደ። ወደ አገሩን በሚሄድበት ጊዜ መላእክተ ጽልመት በቀማኛ ሰዎች ወይንም በሽፍቶች ተመስለው በመንገድ ጠበቁት። ጎኑንም በጦር ወግተው ገደሉትና ይህች ነፍስ የእኛ ናት፣ ክፉ ነገርን አልሰራችምና እናንተ ግን እንደ ሽፍታ በመንገድ ጠብቃችሁ ሰውየውን ገደላችሁት እንጂ በማለት ከሥላሴ ዘንድ አቀረቧት።
መላእክተ ጽልመትም ይህች ነፍስ የእኛ ናት፣ በልቦናዋ የዝሙት ሥራ ስታስብ አግኝተናታልና ሲሉ መለሱ። መላእክተ ብርሃንም ሰው በአድራጎት እንጂ በሐሳብ ብቻ አይፈረድበትም ወይንም አይኮነንም አሏቸው። ስለዚህም እሊህ ሥላሴ ይህች ነፍስ ልትኮነን አይገባትም፣ ነገር ግን የዚህ ሰው ነፍስ ተመልሳ ከሥጋው ትዋሃድ እንጂ ሲሉ ፈረዱ። በዚህም ጊዜ ያ በሽፍቶች እጅ የሞተው ሰው ተነሳ። ከዚህም በኋላ ወደ ጽርዓ አገር ሄዶ በጉዞ ላይ ያገኘውን ነገርና መላእክተ ጽልመትም ያደረሱበትን አደጋ ለሀገር ሁሉ ሰዎች ነገራቸው። የዓለም ነገሥታት ሥላሴም ከጥፋት ሞት እንዳዳኑት አስረዳቸው። የጽርዕም ሰዎች ይህን በሰሙ ጊዜ ፈጽመው አደነቁ። እስከ ዛሬም ድረስ ቸር የሚሆን የሥላሴን ስም በፍጹም ምስጋና እያመሰገኑ ይኖራሉ። ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከእኔ እንደዚሁም ይህን ጸሎት ከተከታተሉት በአሜነ በረከት ከተሳተፉት እንዲሁም በጸሎት እንድናስባቸው ከጠየቁን ጋር ለዘላለሙ ይኑር አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ እንደዚሁም በጸሎት እንድናስባችሁ ለጠየቃችሁን ወለተ መድህን ወልደ መድህን ወለተ ሰንበትና ወይዜ መገርቱ ቡርቴ ማሪቱ ኃይሉ ወለተ ሐና ወለተ ማርያም ወለተ ኪዳን በትረ ማርያም ወለተ መድህን አጸደ ማርያም መገርቱ ቡርቴ ማሪቱ ኃይሉ ወለተ ሐና በትረ ማርያም ወለተ ኪዳን አጸደ ማርያም ፈቃደ ማርያም ወለተ መድህን አመተ ኢየሱስ ኃይለ ጊዮርጊስ ኃይለ ሚካኤል አስካለ ማርያም ፍቅርተ ሥላሴ ገብረ አብ ተስፋ ማርያም ኃይለ ገብርኤል ፍቅረ ማርያም አምደ ሚካኤል ወለተ ሥላሴ ወለተ ሚካኤል እንዲሁም ስማችሁን የረሳኋችሁን ጨምሮ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ፣ ዕድሜ ዘመናችሁ ይባረክ፣ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያደርግላችሁ አሜን። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እኔ ደካማ የመሆን አገልጋያችሁንም በጸሎት እንድታስቡኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸው እንደየማዕረጋቸው የከበሩ ይሁኑልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን።